ጸሎተ ሐሙስ የሰሙነ ሕማማት አራተኛ ቀን ጸሎተ ሐሙስ ይባላል። የጸሎተ ሐሙስ ስያሜዎች። ጸሎተ ሐሙስ በቤተ ክርስቲያን በርካታ ስያሜዎች አሉት። የዓለም መድኃኒት ኢየሱስ ክርስቶስ ሥጋን የተዋሃደ አምላክ መሆኑን ለመግለጥና ለአርአያነት ጠላቶቹ መጥተው እስኪዙት ድረስ ሲጸልይ ያደረበት ቀን ነውና ጸሎተ ሐሙስ ይባላል። ማቴዎስ 26:36 እስከ 56። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ አጥቧል። ይህም ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ለማጠብ የመጣ የንጽሕና የቅድስና አምላክ መሆኑን ያጠይቃል። ስለዚህም ዕለቱ ሕጽበተ ሐሙስ ይባላል። ይህን ለማስታወስ ዛሬም ሊቃነ ጳጳሳትና ቀሳውስት በመካከላችን ተገኝተህ የእኛንና የሕዝብን ኃጢአት እጠብ፣ እኛም የአንተን አርአያነት ተከትለን የልጆቻችንን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙ ምእመናንን እግር በወይንና በወይራ ቅጠል ያጥባሉ። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ቁርባን በዚህ ቀን ተመስርቷልና ዕለቱ የምስጢር ቀን ይባላል። ይኸውም ጌታችን ህብስቱንና ጽዋውን አንስቶ ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ፣ ይህ ስለ እናንተ ነገ በመስቀል ላይ የሚፈስ ደሜ ነው፣ ከእርሱም ጠጡ በማለት እርሱ ከእኛ እኛም ከእርሱ ጋር አንድ የምንሆንበትን ምስጢር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርት የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ በቅዱስ ሥጋውና ክቡር ደሙን ለመቀበል ይዘጋጃል። መድኃኒታችን ክርስቶስ መሥዋዕተ ኦሪት ማለትም ከእንስሳት ደም የሚቀርበው መሥዋዕት ማብቃቱን ገልጦ ለድኅነተ ዓለም ራሱን የተወደደ መሥዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የሐዲስ ኪዳን ሐሙስ ይባላል። ሉቃስ 22:8። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሠረት ጌታችን ለአዳምና ለልጆቹ ሁሉ ዘላለማዊውን ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ የሐዲስ ኪዳን ሐሙስ ተብሏል። ይህ ዕለት ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የተገለጠበት፣ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። ጌታችን ስለ ሰው ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበትን ልጆች የተባልንበትን ቀን የምናስብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። ዮሐንስ 15:15። እያንዳንዱ ክርስቲያንም ከኃጢአት ባርነት ርቆ ከእግዚአብሔር ጋር የሚወዳጀውን መልካም ሥራ በመስራት ሕይወቱን መምራት ይኖርበታል። ባሮች ሳይሆን ወዳጆች ተብለን በክርስቶስ ተጠርተናልና። በዚህ ዕለት እንደ ማክሰኞ ሁሉ ጌታችን በዮሐንስ ወንጌል 14:16 የሚገኘውን ሰፊ ትምህርት ለደቀ መዛሙርቱ አስተምሯል። የትምህርቱም ዋና ዋና ክፍሎች ምስጢረ ሥላሴን፣ ምስጢረ ሥጋዌንና ምስጢረ ትንሣኤ ሙታንን ያካትታል። ጌታችን እነዚህን ትምህርቶች በስፋትና በጥልቀት መማር እንደሚገባ ሲያስረዳ ለደቀ መዛሙርቱ ምስጢሩን በተአምራት ሊገልጥላቸው ሲቻለው በሰፊ ማብራሪያ እንዲረዱት አድርገዋል። ደቀ መዛሙርቱም ያልገባቸውንም እየጠየቁ ተረድተዋል። ምእመናንም በቤተ ክርስቲያን ተገኝተን መማርና ያልገባንን ጠይቀን መረዳት እንደሚገባን ከዚህ እንማራለን። መድኃኒታችን ክርስቶስ ራሱን ለአይሁድ አሳልፎ የሰጠውም በዚህ ዕለት ከምሽቱ በ3 ሰዓት ነው። ማቴዎስ 26:47 እስከ 58። በጸሎተ ሐሙስ በቤተ ክርስቲያን የሚፈጸም ሥርዓት በዚህ ዕለት ስግደቱ፣ ጸሎቱ፣ መንባባቱ እንደተለመደው ይከናወናሉ። መንበሩ፣ ታቦቱ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸለያል። ቤተ ክርስቲያኑም በማዕጠንት ይታጠናል። ሕጽበተ እግር ይደረጋል። ቅዳሴ ይቀደሳል። በየቤቱ ደግሞ ጉልባን ይዘጋጃል። ሕጽበተ እግር ከቀኑ በ9 ሰዓት ዲያቆኑ 2 ኩስኩስቶችን ውሃ ሞልቶ ያቀርባል። አንዱ ለእግር፣ አንዱ ለእጅ መታጠቢያ። ጸሎተ አኮቴት በመባል የሚታወቀው የጸሎት አይነት ይጸለያል። ወንጌል ተነቦ ውሃው በካህኑ በሊቀ ጳጳሱ ይባረክና የሕጽበተ እግር ሥርዓት ይከናወናል። ይኸውም ጌታችን የደቀ መዛሙርቱን እግር በማጠብ ያሳየውን የተግባር ትምህርት ለማሳየት ነው። ዮሐንስ 13:14። ከውሃው በተጨማሪ የወይራና የወይን ቅጠልም ለሥርዓተ ሕጽበቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩም የሚከተለው ነው። ወይራ ጽኑ ነው። ወይራ ክርስቶስ ጽኑ መከራ መቀበሉን ከማስረዳቱ በተጨማሪ እኛም እግራችንን የሚያጥቡን አባቶችና የምንታጥበው ምእመናን መከራ ለመቀበል ዝግጁ ነን ለማለት ሥርዓተ ሕጽበቱ በወይራ እንፈጽማለን። የወይን ቅጠሉ መድኃኒታችን ክርስቶስ በወይን የተመሰለ ደሙን አፍሶ ለምእመናን የሕይወት መጠጥ አድርጎ መስጠቱን ለማዘከር በወይን ሥርዓተ ሕጽበትን እናከናውናለን። ማቴዎስ 26:26። በቀኝና በግራ የቆሙ ሊቃውንትም ሐዋርያቲሁ ከበበ እግረ አርዳዩ ሐጸበ እያሉ ይዘምራሉ። ይህ ሥርዓት ከተጠናቀቀ በኋላ ሥርዓተ ቅዳሴው ተከናውኖ ቅዱስ ሥጋውን ክቡር ደሙን ምእመናን ይቀበላሉ። ቅዳሴ የጸሎተ ሐሙስ ቅዳሴ የሚከናወነው በተመጠነ ድምፅ ሲሆን እንደ ደወል ወይም ቃጭል የምንጠቀመውም ጸናጽልን ነው። ልዑካኑ የድምፅ ማጉያ ሳይጠቀሙ በለሆሳስ ወይም በቀስታ ይቀድሳሉ። ምክንያቱም የይሁዳ በምስጢር ጌታችንን ማስያዙን ለመጠቆም ሲሆን፣ በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋው ምድራዊ እንደነበር ለማስታወስ ነው። በመቀጠል ክብር ኢቲ፣ ዕጣነ ሞገር፣ ዝማሬ የተባሉ የድጓ ክፍሎች ተዘምረው አገልግሎቱ ይጠናቀቃል።
ሕዝቡም ያለ ኑዛዜና ቡራኬ ይሰናበታሉ። ጉልባን ከባቄላ ክክ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊታዊ ስርዓት ነው። በሀገራችን ኢትዮጵያ አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ስርዓት ዛሬም በኢትዮጵያውያን ምዕመናን ዘንድ ይከበራል። ጉልባን እስራኤላውያን ከባርነት በወጡ ጊዜ አብኩተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ያልቦካውን ሊጥ እየጋገሩ ቂጣ መመገብ፣ ንፍሮ ቀቅለው ስንቅ መያዝ የመንገድ ተግባራቸው ነበርና ይህን ታሪክ ለማሰብም በሰሙነ ሕማማት በተለይም በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ጨው በዛ ተደርጎ ይጨመርበታል። ይኸውም ጨው ውሃን እንደሚያስጠማ ሁሉ ጌታችንም በመከራ ወቅት ውሃ መጠማቱን ለማስታወስ ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሃሌሉያ አጸበ እግራርዳይሁ ወይቤሎሙ አነኒ አጸብኩ እገሪክሙ አንትሙኒ ግበሩ ለቢጽክሙ ሐዋርያቲሁ ከበበ እግራርዳኢሁ ሐጸበ ኮኖ አበ ወእመ ወመሃሮሙ ጥበበ። ሃሌሉያ 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 እንዘ ንብል ንታጐል